ጉዴን እንደ ልቃቂት ለመፈልቀቅ ትጥራለች። አንተ ግን ከጉድ አወጣኝ። አንተን የወለደች እናት ማህፀኗ የተባረከ። አንተን ከጉድ ያወጣኝ እናት። አዎ አባዬ፣ ይሄንን ዳጣ ራሷ አታውቅም። እማዬ የዳጣን የእጅ ጥፍሯን ወስዳ ነበር የከተተችው። ከዛ እኔ ደግሞ እሱን አወጣውና የራሴን ጨመርኩበት። ናታን በጣም አመሰግናለሁ። ሳልወልድ ወለድከኝ። ከጉድ አወጣኝ እኮ ናታን። ረሽ አንቺ ልጅ እሱን መኮስድሽ ራስሽ አስመረመርሽ አይደል እንዴ? ሰሚኛለሽ? ዳጣ የደረጀም የሰላም ልጅ አይደለችም። ልጄ ጉዴን ስትፈለፍል ሳልወልድ ወለድከኝ አንተ አለው ናታንን። ጋሽ ደረጀ ከጉድ ወጡ። ማን ገምቶ ያውቃል? እኔ በፍጹም ናታን ይሄን ያደርጋል ብዬ አልገመትኩም። ሜቢ ምናልባት ዲኤንኤኑ ሊቀየር ይችላል። ግን እኔ ትንሽ የጠረጠርኩት ናታን ዳጣ እማዬ ጥፍሬን ቆረጠች ስትል እንዴት በቀላሉ እና ቆረጠችልሽ ደስ አላት የሚለውን ነገር ተናግሮ ብቻ እንዴት በቀላሉ አለፈው የሚለውን ነገር በጥርጣሬ አልፌው ነበረ። እጅግ የሚገርም ማን ገምቶ ያውቃል ይሄንን። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ ሰላም የገዛ ልጅ ጉዴን ስዘረግፍ አንተ ግን ጉዴን ሸፈንክልኝ፣ ገበናዬን ደበክልኝ፣ ሳልወልድህ ወለድከኝ። ናታን አንተን የወለደች ማህፀን ምን አይነት የታደለችና የተባረከች ናት። የጋሽ ደረጀ ምርቃን እንዴት ደስ ይላል። የእውነት ጋሽ ደረጀ ከጭንቀት የፊታቸው ፈገግታ ዛሬ ስላየ እንዴት ደስ እንዳለ የእውነት እኔ በጣም ጋሽ በቃ በህይወታችን ያስተጋባል። በቃ መልካም ሰው ሆኖ የሆነ ስህተት ሲሰራ የሚመጣው ፈተና። ወይዘሮ ማርታም እንግዲህ ጋሽ ደረጀን ይቅርታ ጠይቃለች። ዲኤንኤኑ የሰላምና የዳጣ እናትና ልጅ አለመሆናቸው ስለወደደቻት እንጂ ስለወለደቻት አይደለም የሚለው ወይዘሮ ማርታ አረጋግጣለች። ለጊዜው የተቀየረ ቢሆንም እድሜ ሰጥቶታል ጋሽ ደረጀ። እጅግ የሚገርምና እጅግ የሚደንቅ ነገር። አንዳንድ ልጆች አሉ እኮ ሳይወለዱ ቤተሰብ ሌላ ሰውን የሚወልዱ ሌላ ሰውን ከጉድ የሚያወጡ። አብዬል በየቀኑ ጉድጓድ ትቆፍራለች፣ የአባቷን ውርደት በየቀኑ ትጨምራለች። እሷ ግን በዘረጋችው ወጥመድ እየወደቀች አንዳንድ ጊዜ የሚሳካላት እየመሰላት የበለጠ እሷ ራሱ ጉድጓድ እየገባች ነው። የተከበራችሁ የተወደዳችሁ ቤተሰቦች ስንቶቻችሁ ናችሁ በዛሬው ክፍል ደስ ያላችሁ? በዚህ ላይ የጋሽ ደረጀ ጭንቀት በዛ ሁሉ ረመጥ ውስጥ ሆነው ዳጣ የሰላም ልጅ እንደሆነች ቢታወቅ አስቡት። በትክክል አብጌል የምትለኝ እውነት ነበረ። በትክክል የተረገዘው ልጅ ጥርጣሬ ውስጥ አስገብቶኛል። በትክክል በቃ አብጌል የምትናገረው ነገሮች እውነት ናቸው ብለው ወይዘሮ ማርታ የበለጠ ነገሮች ነው የምታከራቸው። እዚህ ቤት እሳት ይፈጠራል እንዳለችው ዳጣ ነበር የሚፈጠረው። ግን እሳት ሳይሆን ሰላም፣ ነገር ሳይሆን ይቅርታ፣ ጸብ ሳይሆን ፍቅር ተፈጥሯል። አብጌል ግን ይሄ ስለተፈጠረ ደስ አላላትም። እንዴት ሆኖ ወዴቱ ነው የሚለው ነገር ነው። ግን በዘርጋችሁ ወጥመድ እሷ ራሷ ወደ ፖሊስ ጣቢያ ልትሄድ ነው ማለት ነው። በጣም የሚገርም በጣም የሚደንቅ ነገር። አንዳንድ ጊዜ ፈጣሪም ልባችንን አይቶ መልካም ምላሽ ይሰጠናል። ናታን አባዬ አትጨነቅ፣ አንተ ከምትነግራት ቀድመህ እሷ የምትልህን መልስ ምርመራ ውጤቱን እኩል ተመልከቱ የሚለውን ነገር መልስ መናገሩ ናታን የእውነት ምን ታይቶት ነው የሚለው ነገር ስንቶቻችሁ ናቸው የገመታችሁት? እኔ ሁለት አይነት ግምት የገመትኩት፣ አንድ ዳጣ ማርታ ጥፍሬን ቆረጠችኝ ስትለው ነገሮችን ቀለል አድርጎ ማለፉ፣ ሁለት ደግሞ ደረጀን እሷ አንተ ከምትነግራት ቀድመህ እሷ የምትልህን የወረቀቱን ውጤት እኩል እዩ። እባዬ አንተ አትፍጠን፣ ነገሮችን ከሷ የሚመጣውን መጀመሪያ አዳምጥ ሲለው ምን አስቦ ነው ናታን? የእውነት ውጤቱን አስቀይሮት ነው? በቃ እኔ እንደዛ ነው ያሰብኩትና እጅግ የሚገርም ናታን እውነትም የወለደች ማህፀን ትባረክ። ሚስጥር ነው፣ ያው እውነት ነው፣ ተደብቆ አይቀርም። ግን የጋሽ ደረጀን ጭንቀት የተረዳ ሰው፣ ጋሽ ደረጀን ጭንቀት በራሱ ቦታ ያየ ሰው በጣም ይከብዳል። አውቆ አልሰራውም፣ በስህተት ነው ይሄ ነገር የተፈጠረውና እጅግ ሳልወልድህ ወለድከኝ ቃሉን በትክክል አስረግጦ ነው የተናገረው። የሚገርም ስራ
አቢጌል አንጀቷ አረር ቆሽቷ አረር ትክን ብላለች። አሁንም በዚህ ማጥ ውስጥ ሆና ነገርና ተንኮሏን ክፋቷን ቀጥላለች። ለዳጣና ለናታን ሁልጊዜ እንቅፋት ሆናለች። እናንተን አርፌ አልተዋችሁም፣ እኔ ታስሬ ብቻ ነው እናንተ የምትጋቡት፣ ብትጋቡት እንኳን እኔ ብታሰርም አልተዋችሁም እያለች አሁንም ጉድጓድ እየቆፈረች ነው። በስተመጨረሻ ግን ያርዱን የእውነት ፖሊስ ይዞ መጥቶ ነው። የቤቱ በር ተንኳኳ። አዲስ ዘበኛ መጥተዋል። አዲሱ ዘበኛ አርዱን እንቀጥቅጠ ገደልልኝ ብላ አቢጌል ምን አይነት ደፋር ናት! ምን አይነት ግን አስተሳሰቡ ምን አይነት አስተሳሰብ ነው ያላት? የሆነ አሁን ማርታ አሁን አንቺ ከኔ እኔ ተወለድሽው፣ አሁን አንቺ እኔ ልጅ ነሽ፣ አሁን አንቺ ከኔ ማህፀን የወጣሽው እስከምትባል ድረስ ወይዘሮ ማርታ ካሁን በኋላ አቢጌልን ዳጣን ስለምትጠያትና ናታን ስለቀማች ስለምትቀኝ ነው። እኔ ባላውቅም በአይኔ ባላይም ተፋቅረናል ተዋደናል ባይሉም ነገሮች ይገቡኛል። ግን አንቺ ከዳጣ ጋር ግብ ግብና ልክ ስላለሽ ነው እንደዚህ የምትሆኙ። ካሁን በኋላ አንቺ የምትይኝን አልሰማም። እንደዛ ብዬ ባሌን ተጠራጥሬ የሰራው ስህተት አንገት አስደፍቶኛል። አቢጌል ራስሽ በራስሽ ላይ መዘዝ እያመጣች ነው፣ ለራስሽ ጥላትሽ ራስሽ ነሽ የሚል መልስ ነው ወይዘሮ ማርታ የሰጠቻት። ፖሊስ ቤታቸው መጥቷል። የተንኳኳው በር ውሃ ስትከፍት ውሃ እንዳለችው እነዛ ሰዎች አርዱ እንደፎከረው የህግ አካል ይዞ ከመጣ ጉዳቸው ፈላ። ምክንያቱም እዛ ዞር ዞር ሲሉ ግቢ ውስጥ የተቆፈረውን ነገር ይሄ ምንድን ነው? ለምን ቆፈራችሁት? በመቃብር አይነት ሳይዝስ እንዴት እንደዚህ ያደረጋችሁት ብለው ይጠይቃሉ ማለት ነው። በነገራችን ላይ እዚህ የታገተው በእርግጠኝነት እዚህ ጥፋተኛ ነኝ እኔም ልጅቷን ልናስፈራራ ገብተን ብሎ አርዱን ግልጹ ሊናገር ይችላል። ስለዚህ አቢጌል የሚገባትን ቅጣት ማግኘት አለባት፣ መታሰር አለባት። ህሊናዋ ካልወቀሳት የምትመከረው ምክር ጸጽቷት ሰው ካልሆነች ህግ ፊት ቀርባ ማረሚያ ቤት ወርዳ ጸጸቷን ተቀብላ ከስተቷ ተመልሳ መልካም ሰው ትሆናለች የሚል ምንም ተስፋ የለም። ሁልጊዜ እሷን ክፋትና ተንኮል ነው። ስለዚህ ለህግ አካል ሰጥተው ቅጣቷን